በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ጥቅምት 25 በዚች ቀን ታላቅና ክቡር የሆነ አቢብ የተባለ መስተጋድል አባ ቡላ አረፈ። የዚህም ቅዱስ የአባቱ ስም አብርሃም የእናቱም ስም ሐሪክ ነው። እነርሱም ከሮሜ ሀገር ሉፊ ከሚባል አውራጃ ናቸው። በዘመናቸውም ከሃዲው ንጉሥ መክስሚያኖስ በክርስቲያን ወገኖች ላይ መከራ ስላመጣ ስደት ሆኖ ነበርና እነርሱም በስደት ብዙ ዘመን ኖሩ። ልጅንም በአጡ ጊዜ የተባረከ ልጅን ይሰጣቸው ዘንድ በጾም በጸሎት ተወሰኑ። ወደ እግዚአብሔር ለመኑ። የእግዚአብሔርን መልአክ በሕልም ተገለጠላቸውና ፍሬ የሞላበትን ዘለላ ሰጣቸው። ይህም ቅዱስ በተጸነሰ ጊዜ በቤታቸው አጠገብ ታላቅ ዛፍ በቀለ። በቅጠሉም ላይ በሮማይስጥ ቋንቋ ቡላ የእግዚአብሔር አገልጋይ በጽዮንም አድሮ የሚኖር የያዕቆብ ፈጣሪ ያከበረው የሚል ጽሑፍ ነበረበት። በተወለደም ጊዜ ክርስትና ሳያስነሱ ዓመት ሙሉ አኖሩት። እመቤታችን ማርያምም ለሮሜ ሊቀ ጳጳሳት ለሰለባስትሪዮስ ተገልጣ ወደ አብርሃም ቤት ሄዶ ሕፃኑን እንዲያጠምቀው አዘዘችው። እርሱም ሄዶ የክርስትና ጥምቀትን አጠመቀው። ስሙንም ቡላ ብሎ ሰየመው። እናትና አባቱም ሳይነግሩት ቡላ ብሎ ስለሰየመው አደነቁ፣ ብፁዕ ብፁዕ አሉ። ከዚህም በኋላ ሊቀ ጳጳሳቱ በጸለየ ጊዜ የቁርባን ህብስትና ወይን የተመላ ጽዋ ከሰማይ ወረደ። እርሱም ቀድሶ ሥጋውና ደሙን ከሕፃኑ ጋር አቀበላቸው። በዚያንም ጊዜ ሕፃኑ የ1 ዓመት ልጅ ሲሆን በባህሪ በህልውና በመለኮት ከወልድ ከመንፈስ ቅዱስ ጋር አንድ የሆነ አብ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከመንፈስ ቅዱስ ጋር አንድ የሆነ ወልድ በግብር በአካል በስም ልዩ ነው። በባህሪ በህልውና በመለኮት ከአብ ከወልድ ጋር አንድ የሆነ መንፈስ ቅዱስ በግብር በአካል በስም ልዩ ነው ብሎ ተናገረ። ከጥቂት ዘመንም በኋላ አባትና እናቱ ኅዳር 7 ቀን ሞተው ሕፃኑ ብቻውን ቀረ። ሕፃኑም 10 ዓመት በሆነው ጊዜ ለጣዖት መስገድን የሚያዝ ከሃዲ መኮንን መጣ። ቅዱስ ቡላም በሰማ ጊዜ ወደ መኮንኑ ሄዶ የረከሱ አማልክቶቹን ረገመ። መኮንኑም በአካል ታናሽነቱን አይቶ እጅግ አደነቀ። በዚያንም ጊዜ በችንካር እንዲቸነክሩት፣ ሥጋውንም እንዲሰነጣጥቁት፣ ቆዳውንም ከአጥንቱ እንዲገፉ፣ እጆቹንና እግሮቹንም በመጋዝ እንዲቆርጡ፣ ጀርባውንም እንዲገርፉ፣ በሸክሎችና በጦሮች መካከል አድርገው ከመንኮራኩር ውስጥ እንዲጨምሩት፣ ዳግመኛም በመንገድ ላይ እንዲጎትቱ ታዘዘ። የመላእክት አለቃ ቅዱስ ሚካኤልም መጥቶ አዳነው፣ ያለ ጉዳትም ጤነኛ አደረገው። ከዚህም በኋላ ወደ ሌላ መኮንን ሄዶ እርሱንና የረከሱ ጣዖቶቹን ረገመ። መኮንኑም ተቆጥቶ በሚያዝያ ወር 18 ቀን ራሱን በሰይፍ ቆረጠው። ቅዱስ ሚካኤልም ከሰማይ ወርዶ ከሙታን ለይቶ አስነሳው። ወደ አንድ ገዳምም ወስዶ የምንኩስና ልብስንና አስኬማን በመስቀልም ምልክት አለበሰው። እንዲህም አለው፣ ከቅዱሳን ጻድቃን አንድነት ትሆን ዘንድ እግዚአብሔር አዞሃል። ያን ጊዜም ቅዱስ አባ ቡላ ከደረቅ ተራራ ላይ ወጣ። ያለማቋረጥም በውስጧ እየተጋደለ ኖረ። የጌታችን የኢየሱስ ክርስቶስን መከራውንና ስቅለቱን ባሰበ ጊዜ ከረጅም እንጨት ላይ በመውጣት ራሱን ወደ ታች ሁልጊዜ ይወረውር ነበረ። በአንዲትም ቀን ከዛፍ ላይ በተወረወረ ጊዜ ሰይጣን ሊገድለው ስለበረታበት ሞተ። ያን ጊዜም ክብር ይግባውና መድኃኒታችን ከሞት አነሳውና እንዲህ አለው፣ ከእንግዲህ ስምህ ቡላ አይሁን አቢብ ይባል እንጂ የብዙዎች አባት ትሆናለህና። እርሱም የክርስቶስን ፍቅር እጅግ ጨመረ። ፊቱንም እየጸፋ ሥጋውን በየጥቂቱ እየቆረጠ ጀርባውንም 700 ጊዜ እየገረፈ ኖረ። ጌታችንም ይፈውሰው ነበር። በየእሁድም ቀን ከቅድስት ድንግል እመቤታችን ማርያም እንደተወለደ በሌሎች ቀኖችም እንደተያዘና ከአይሁድ መከራ እንደተቀበለ ሆኖ ይገለጽለት ነበር። ስለዚህም ሳይበላ ሳይጠጣ 42 ዓመት ኖረ። ዳግመኛም ናላው ፈሶ እስኪያልቅ 12 ወር በራሱ ተተክሎ ኖረ። በአንዲትም ቀን የጌታችንን መከራ ባሰበ ጊዜ ሰይፉን በአንጻሩ ተከለ። ከእንጨት ላይም ወጥቶ በላዩ ወድቆ ሞተ። ቅድስት ድንግል እመቤታችን ማርያምም ከአእላፍ መላእክት ጋር መጣ። የእኔና የልጄ ወዳጅ ሰላምታ ይድረስ አለችው። ከበድኑም ቃል ወጥቶ የሰማይና የምድር ንግሥት እመቤቴ ሰላምታ ይገባሻል አላት። እርሷም በከበሩ እጆቿ ዳሳ ከሞት አስነሳችው። ዕድሜውንም ፈጽሞ ከዚህ ዓለም የሚወጣበት ጊዜ ሲደርስ ክብር ይግባውና ጌታችን ክርስቶስ በእጁ ልዩ የሆኑ አክሊሎችን የሚያበሩ ልብሶችንም ይዞ ተገለጠለት። ወዳጄ አቢብ ሆይ በማያልቅ ተድላ ደስታ ደስ አሰኝ ዘንድ ወደ እኔና ስምህን ለሚጠራ መታሰቢያ እንደሚያደርግ እኔ ኃጢአቱን አስተሰርይለት ዘንድ በራሴ ማልኩልህ። ወይም ለተራቆተ የሚያለብሰውን፣ ለተራበም የሚያጠግበውን፣ ለተጠማ የሚያጠጣውን፣ የገድልህን መጽሐፍን የሚጽፈውን ወይም የሚያነበውንና የሚሰማውን፣ በጸሎትህም የሚታመኑትን ሁሉ እስከ 10 ትውልድ እምራቸዋለሁ።
ይህንንም ብሎ አፉን ሳሞ በደረቱም ላይ አድርጎ ወደ አየር አወጣው። የመላእክትንም ምስጋና በሰማች ጊዜ ነፍሱ ከስጋው ተለየች፣ ወደ ሰማያዊት ኢየሩሳሌም ገባች። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ በቅዱስ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ደግሞ አክሚም ከሚባል ሀገር የመላእክት አምሳል የሆነ አባ እብሎይ አረፈ። የዚህም ቅዱስ የአባቱ ስም አሞኒ የእናቱም ስም ሙሲያ ነው። ሁለቱም በእግዚአብሔር ፊት ጻድቃን የሆኑ በሕጉ ጸንተው የሚኖሩ ድሆችን እና መጻተኞችን የሚወዱ የሚረዱ ናቸው። ነገር ግን ልጅ አልነበራቸውም። ሙሲያም እንጨት የያዘ ብርሃናዊ ሰው በቤቷ ውስጥ ሲተክለውና ወዲያውኑ ለምልሞ አብቦ ሲያፈራ ያ ብርሃናዊ ሰውም ከዚህ ፍሬ የሚበላ ሁሉ ለዘላለም ይኖራል ሲላት፣ እርሷም ከፍሬው ወስዳ ስትበላና በአፏ ውስጥ ጣፋጭ ሲሆንላት በልቧም ፍሬ ይሁንልኝ ስትል ራእይን አየች። ከእንቅልፏም በነቃች ጊዜ ራእይን እንዳየች ለባሏ ነገረችው። እርሱም እርሷ እንዳየችው ያለ ማየቱን ነገራት። እግዚአብሔርንም አብዝቶ አመሰገኑት። ትሩፋትንና ተጋድሎን በመጨመር በየ2 ቀን የሚጾሙ ሆኑ። ምግባቸውም እንጀራና ጨው ነው። ይህን ቅዱስ እብሎይን በጸነሰችው ጊዜ እናቱ በገድል ወንዶችን እስከምታሸንፍ ድረስ በየሌሊቱ ሁሉ 1000 ስግደትን እየሰገደች ብዙ ጸሎቶችን ትጸልይ ነበረ። በቀን ግን 500 ስግደትን ትሰግዳለች። ሕፃኑ እስከወለደችው ድረስ 9 ወር ያህል እንዲህ ስትጋደል ኖረች። በወለዱትም ጊዜ እብሎይ ብለው ሰየሙት። በጎለመሰም ጊዜ የምንኩስና ልብስ ሊለብስ ወደደ። ምክንያትም እስኪያገኝ እንዲህ ኖረ። አቢብ የሚባል ወዳጅ ነበረውና እርሱ በሌሊት ወስደው ከላይ ግብጽ በሚገኙ ገዳማት በአንዱ ገዳም ውስጥ መነኮሰ። በገድልም በመጠመድ ታላቅ ተጋድሎን ተጋደለ። ከጥቂት ወራትም በኋላ በጥቅምት ወር 25 ቀን አባ አቢብ አረፈ። ያን ጊዜ አባ እብሎይ አብሎግ ወደሚባል ገዳም ሄደ። ወደ እርሱም ብዙ ሰዎች ተሰበሰቡ። እርሱም በበጎ አምልኮ እግዚአብሔርን መፍራትን የሚያስተምራቸው ሆነ። ቅዱስ አቢብን ባረፈበት ቀን መታሰቢያውን ሲያደርጉ ይህ ቅዱስ አባ እብሎይ ወንድሞች ወይ በአባ አቢብ ስም ዛሬ ጸሎትን የሚጸልየውን ኃጢአቱን እግዚአብሔር ያስተሰርይለታል። በዕረፍት መታሰቢያ ቀን የአባ አቢብ ፈጣሪ ሆይ ኃጢአቴን ሁሉ ተውልኝ ብሎ እንዴት ጸሎትን የሚጸልየውን ሁሉ እኔ ኃጢአቱን እተውለታለሁ ሲል ቃል ኪዳን ሰጥቶታልና አላቸው። በዚያችም ሰዓት ከመነኮሳት አንዱ አረፈ። እነርሱም ሊገንዙት በዚያ ቆመው ሳሉ አባ እብሎይ ስለተናገረው ቃል ከመነኮሳት አንዱ ተጠራጠረ። በዚያንም ጊዜ ያ የሞተው ተነስቶ ይናገር ዘንድ ጀመረ። አባ እብሎይ ስለተናገረው ቃል ለምን ትጠራጠራላችሁ? አባታችን አቢብ በመታሰቢያው ቀን በዚህ ቃል ኪዳን እግዚአብሔር ሰጥቶናልና አላቸው። ይህንንም ብሎ ተመልሶ አረፈ። መነኮሳቱም አደነቁ፣ ምስጉን እግዚአብሔርን አመሰገኑት። ይህ አባ እብሎይም ብዙ ዘመናት ኖረ። ልጆቹ መነኮሳትም ብዙ ገዳማትን ተሰሩለት። ብዙ ገዳማትን ተሰሩለት። የኖረበትም ዘመኑ በታላቁ አባ መቃርስ ዘመን ነው። የአባ እብሎይ የትሩፋቱን ዜና አባ መቃርስ በሰማ ጊዜ እጅግ ደስ ተሰኘበት። እርሱም እያጽናና እያረጋጋ መነኮሳት ልጆቹንም እግዚአብሔር የሚወደውን በመስራት ያጸናቸው ዘንድ መልእክትን ጻፈለት። ይህንንም በአስቄጥስ ገዳም ሆኖ አባ መቃርስ ሲጽፍ አባ እብሎይ በላይ ግብጽ ሳለ በመንፈስ ቅዱስ አውቆ በዙሪያው ያሉትን መነኮሳት እንዲህ አላቸው። እነሆ ማጽናናትን የተመላች መልእክትን አባ መቃርስ ጻፈልን። ከዚህም በኋላ ከአባ መቃርስ ዘንድ የተላኩትን መነኮሳት ሁሉ ወጥተው በደስታ ተቀብለው አስገቧቸው። መልእክቱንም በመነኮሳቱ ሁሉ ፊት አነበቡ። በታላቅ ደስታም ደስ አላቸው። ይህም አባ እብሎይ ወደ አባ አሞኒዮስ የሄደ ከእርሱ ዘንድም የምትኖረውን ስሟ የዋሂት የተባለችውን የተቀደሰች ሴት ያየ ነው። ክብር ይግባውና ጌታችን ኢየሱስ ክርስቶስም ከዚህ ዓለም ድካም ሊያሳርፈው ወዶ በየካቲት ወር በ5ኛው ቀን አረፈ። እኛ ግን የአባ እብሎይን ዜና ከወዳጁ ከአባ አቢብ ጋር ጻፍን። ለእግዚአብሔርም ምስጋና ይሁን፣ እኛንም በቅዱሳን አባቶቻችን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ዳግመኛ አቅፋስ ከሚባል ሀገረ ሰማያት ለሆነ ለቅዱስ ዮልዮስ ቤተክርስቲያኑ የከበረችበት ነው። ይህም ቅዱስ ዮልዮስ በሀገረ ጥዋ በሰማዕትነት ባረፈ ጊዜ በገድሉ እንደተጻፈ ዲዮቅልጥያኖስ ከጠፋ በኋላ ጻድቅ ሰው ቆስጠንጢኖስ ሳይጠመቅ ነገሰላቸው። በጥቂት ወራትም የክርስትና ጥምቀትን ተጠመቀ። የቤተ ክርስቲያንም ስልጣን ከፍ አለ። ከሃዲያን ነገስታት ለገደሏቸው ንጹሐን ሰማዕታት በስማቸው አብያተ ክርስቲያናት ታነጹ። ስለ ቅዱሳን ሰማዕታትም ስለ ስጋቸው እንዲያስብ ገንዞ በመሸከም ወደ ሀገራቸው እንዲያደርሳቸው ከአገልጋዮቹም ጋር ገድላቸውን እንዲጽፍ እግዚአብሔር እንዳቆመውና እንደጠበቀው
ከዚህም እርሱ ራሱ በሰማዕትነት እንዴት እንደሞተ የቅዱስ ዮልዮስን ዜና ንጉሥ ቆስጠንጢኖስ በሰማ ጊዜ ስለ በጎ ተጋድሎ ንጉሥ ቆስጠንጢኖስ ቅዱስ ዮልዮስን አመሰገነው። ስለዚህም ለቅዱስ ዮልዮስ ያማረች ቤተ ክርስቲያን በግብፅ አገር ሰርተው ሥጋውን በውስጧ ያኖሩ ዘንድ ንጉሡ ወደ ግብፅ አገር ብዙ ገንዘብ ላከ። በዚያንም ጊዜ ንጉሡ እንዳዘዘ አነጹለት። የቅዱስ ዮልዮስንም ሥጋ አፍልሰው በውስጧ አኖሩት። ሊቀ ጳጳሳት አባ ለእስክንድሮስም ከኤጲስቆጶሳቱ ጋር አከበራት። እንደ ዛሬቱም ቀን በዓል አከበረባት። ከሥጋውም ታላላቅ የሆኑ ድንቆች ተአምራት ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን።